ጌታ ኢየሱስን ይሰብክ ጀመረ። ስንት ጊዜ ሙሉ ነው የሰበከው ጌታ። ከዛ እነ ኤርሚያስ አላስቀምጣሉት ልጁን። የሚያዩት የሚማረው ከነሱ ስድብ ነው። የሚማረው የማይሆን ህይወት ነው። የሚሰማው ሌላ ታሪክ ነው። ከዚህ ውጭ እኔ ያጠፋሁት ጥፋት ምንድን ነው? ጌታን ያስቀበልኩት፣ ወደ ጌታን ያመጣሁት። ይህንን ነገር እንድታስብ ይፈልጋሉ። አጥፍቷል። አዎ አጥፍቷል። እኔ በግልጽ ነው የምነግርሽ። ይኸው አደባባይ አይደለም፣ ሀሜት አይደለም፣ መስማቱም አይቀርም። ስለ አንቺ በአደባባይ ወጥቶ መናገሩ ምናልባት ደውሎልሽ ከሆነ አላውቅም። ደውሎልሽ ከሆነ ሳይደውልና ይሄን ነገር እንዴት ነው ይሄን ነገር በዚህ ባታረጊው ጥሩ ነው፣ አገልግሎትሽ የበለጠ ሰውም ከሚሰናከል ወይም በዚህ መልኩ ብታገለግይ የበለጠ እግዚአብሔርን ያስከብራል፣ ጌታን ኦነር የሚያደርገው በዚህ መንገድ ብታገለግይ ነው ብሎ ሳይነግርሽ ወጥቶ እንደዚህ እያለ ዲስሪስፔክትፉሊ ከድምፅ ጀምሮ ማለት ሰውን ማዋረድ። በነገራችን ላይ ቃሉ ብቻ ሳይሆን ኢቭን ቶኑ አንዳንዴ የምንመርጣቸው ቃላቶች በጣም የንቀት እንትን ሳናስበው ያሳያሉ ለሰውና አነሰም በዛም አንቺ ጌታን እያገለገልሽ ነው ያለሽው። ኢየሱስ እስቲ ነው የምሰማሽ። በዛ መልኩ ስታገለጊ አንዳንዱ ነገር ሰው ሊጠማው የማይችለው ነገር ሊሆን ይችላል የምታገለግይበት መንገድ። ዞሮ ግን ጌታን ነው ወንጌል ነው እያገለገልሽ ያለሽው። ያ ነገር ደግሞ ወይ ትክክል አይደለም ወይ መጽሐፍ ቅዱሳዊ አይደለም ከተባለ አንቺን ማግኘትና መንገር ይቀድማል ባይነኝና ሼሚንግ እና ኮሬክቲንግ ይለያያል። ብዙ ክርስቲያን ብዙ አገልጋይ ያልገባው ነገር እዚህ በተለይ ቲክቶክ ላይ ያሉ ኮሬክት መደራረግ መጽሐፍ ቅዱሳዊ ነው። ኮሬክት መደራረግ፣ ሼም መደራረግ ግን አጋንንታዊ ነው። ኮሬክሽን ከእግዚአብሔር ነው። ማዋረድ ግን ከእግዚአብሔር አይደለም፣ ከሰይጣን ነው። ሰውን ማዋረድ፣ ማንቋሸሽ፣ ሰዎች እንዲንቁሽ ማድረግ፣ በር መክፈት፣ አንቺን ሰዎች እንዲሰድቡሽ፣ ሰዎች እንዲያላግጡብሽ፣ አገልግሎትሽን እንዲያሾፉበት፣ እንዲጥሉሽ ማነሳሳት፣ ማደም፣ አድማ ማስነሳት፣ መቀስቀስ ግን ይሄ ከእግዚአብሔር አይደለም። አይ ዶንት ኬር ማንም ይሁን ማንም ያደርገው። ለምን የአብያተ ክርስቲያናት ዋና መሪው ለምን አያደርጉትም? እሳቸው ስላደረጉት ትክክል ሊሆን አይችልም። ወንጌል የሰበከ ሰው ነውና እከሌ በጣም ትልልቅ የእግዚአብሔርን ስራ ሰርቷልና እሱ ሲያደርገው ኃጢአት የሆነው ነገር ጽድቅ ሊሆን አይችልም። ሼሚንግ ኃጢአት ነው እና ይሄንን ሰውን ማሳፈር፣ አገልጋዮችን ማሸማቀቅ፣ ማዋረድ ባህል እኔ እንጃ። እኔ በጴንጤ አሁን ኤክስፐርት ሆነናል። ኤክስፐርት በቃ ጥቅስ እየተጠቀሰ ምን እየተባለ ለመንፈሳዊ ነገር ቀንቻለሁ፣ ለጽድቅ ቀንቻለሁ በሚል ሽፋን ሰዎችን ማዋረድ እና ማሸማቀቅ በጣም እንደ ኖርማል ነገር ሆኗል። ግን ይሄ ከእግዚአብሔር መንፈስ አይደለም። ጌታ ኢየሱስ ሰዎች ሊያዋርዷቸው የፈለጓቸውን እንኳን ሰዎች ፕሮቴክት ሲያደርግ ነው ያየነው። በድንጋይ ልትወገር ስትል ከእናንተ ኃጢአት የሌለበት ይውገራት ብሎ ፕሮቴክት ሲያደርጋቸው፣ ኃጢአተኞችን ስንት በደል ያለባቸውን ሁሉ ሰዎች ፕሮቴክት ሲያደርግ ነው ያየነው። እሳት ወርዳ ከሰማይ ትብላቸው እንበል ሲሉ ነው እናንተ ምን አይነት መንፈስ እንዲሆንላችሁ አታውቁ፣ የሰው ልጅ ሊፈርድ አልመጣም ሊያድን ነው የመጣው እያለ በሚገፉት በሚጎዱት ላይ ሲወግን ያየ ነው እንግዲህ ጌታ እንጂ ማንንም ሲያዋርድና ሲያንቋሽሽ አላየ ነው። አንድ ቦታ ላይ ነው ቤተ መቅደስ ላይ ገብቶ እየገረፈ አስወጣቸው የሚነግዱትን ምናምን የሚላለ አንድ ቦታ ከስንት እንግዲህ መጽሐፍ ቅዱስ ብዙ ቦታ ላይ ነው እንግዲህ የታየው የተነበበው የሱ ታሪክ አይደለም። አንድ ቦታ ላይ እሷን ይዘን በየቀኑ ቲክቶክ እየከፈትን ወንድሞቻችን እናቶቻችንን በቃላት ጅራፍ እየገረፍን ማድማት ያችን ጥቅስ በቂ አይደለችም። ያንን ትክክል አታደርገውም ይሄን ሁሉ ነገር እና ለዛውም ያለ በቂ ማስረጃ ማስረጃ እንኳን ቢኖር በቃ በአደባባይ እንዳንሰጣጣ እርስ በርሳችን አንዱ እንዳያዋርድ በአራት ነጥብ በግልጽ መጽሐፍ ቅዱስ ላይ ተጽፏል። በማያምኑ ፊት አታድርጉት ተብሏል። ኦኬ፣ በማያምኑ ፊት አታድርጉ ብሏል አይደል? እኔ ይሄን ነው የምቀበለው። ማንም ፓስተር መጥቶ እዚህ ጋር በሚያምኑ ፊት ወንድሞችን አዋርዳለሁ ቢል አልሰማውም። ማንም ኤጲስቆጶስ ይምጣ፣ ማንም ሐዋርያ ይምጣ፣
ወንጌልን እንደዚህ ሰብኬ 1 ሚሊዮን ህዝብ ጌታን እጁን አውጥቶ ተቀብሏል ቢለኝ አልሰማውም። እና ይቀበላ እሰየው። ስለተቀበሉት ሰዎች እግዚአብሔር ይመስገን፣ ስለተሰራው ስራ እግዚአብሔር ይመስገን። ግንስ ከእግዚአብሔር ቃል ግን አይበልጥም የዛ ሰው ሐሳብ። የእግዚአብሔር ቃል አታድርጉ ካለ አታድርጉ ነው። እከሌ ስለሆነ ይፈቀድለት የሚባል ነገር የለም። እና ዝም ብሎ ይሄ አደባባይ ላይ እኔ እንጃ ያረኔ በኢየሱስ ስም እኔ ፕሮቴስታንት ወንጌላውያን እኮ በጣም የተከበረን ህዝብ ነበርን። ግን ጌታ ለኔ አገልግሎት ስጀምር እኮ በጣም እኔ እኮ የነበረኝ ኢሜጅ የነበረኝ እኮ ትልቅ ነገር ማለት ጨዋ ህዝብ እኮ በቃ ማለት የተቀደሰ ህዝብ፣ የሚዋደድ እግዚአብሔርን የሚፈራ ህዝብ እንደሆነ ነበር እኮ ነው የማውቀው። የሚራራ ህዝብ፣ ሰው ሲያጠፋ ሽፍና አድርጎ ወስዶ በቃ እንትን የሚላል አይደል፣ የሚመክርሽ በድብቅ አስተካክሎሽ ምናምን ወደ አደባባይ እንድትወጪ የሚያደርግሽ ህዝብ፣ እንደዛ ነበር እኔ የማውቀው። አሁን እኮ ሰርች ነው የሚደረገው። ስተት ሰርች ይደረጋል። እስቲ ምን ተሳስታ መቼ ከመቼ አዋርደናት። አንዳንዴ እኔ ቪዲዮ ስሰራ ወይ የሆነ ነገር ስጽፍ ምናምን በንፋስ ፍጥነት ነው ወጥተው ሄደው ለትችት እንዴ ነገሩን መጀመሪያ እስቲ ለማሰላሰል ራሱ ምን ጊዜ አግኝተው ነው ይሄን ነገር ስተት ይሁን አይሁን የሰራሁት ነገር ማሰቢያ ጊዜ እንኳን የለም። በነፋስ ፍጥነት ሄደው ይሳደባሉ። እና ሌላው ሰው ሲናገር ምንም አይመስለኝም። ምንሽ የማያምን ሰው የጌታን ቃል ያልተማረ ሰው ደህንነት ተምሮ ያልተጠመቀ ሰው በስጋው ነው ያለው። ያ ሰው ቢሳደብ ቢራገም ምንም ቢልሽ ጌታ በውስጥ ያድሯል ብሎ ለስጋ ስራ ሞቻለሁ እኔ ለክርስቶስ ነው የምኖረው የሚል ሰው ግን እንዴት ነው እንደዚህ የምንጨክነው? እንዴት ነው እንደዚህ የምንጨካከነው? አብዛኛ እንዴት ነው እንደዚህ ክፎች የሆን ነው? ሶፊ አብዛኛ የአብያተ ክርስቲያን አሁን ክርስትና እንዲሰደብ እንደዚህ በቃ እንዲሆን ያደረገ አንደኛ እውነት ነው የምናገረው፣ ጌታ ምስክሬን። በዚህ ምድር ላይ ተሳዳቢ አብያተ ክርስቲያን እንደዚህ ዱቄት እንዲሆን ያደረገው እሱ ነው። ከሱ ውጭ ማንም የለም። አሁን አይተሻል ተስፍሽን ቴሲቲ እንዴት አይነት ትሁት፣ እንዴት አይነት መልካም ሰው እንደሆነ፣ እንዴት እግዚአብሔርን እየፈራ እንዳለ ለኢየሱስ የቀናው እየመሰለኝ ነው ያለው አይደል እንዴ? ለካ አለ እህቴን ለካ በአደባባይ ጎድቻታለሁ፣ ወንድሜን ለካ በአደባባይ ጎድቼዋለሁ። እኔ እኮ ብሰራ ዩቲዩብ ላይ ብቀመጥ በአንድ ጊዜ ስንት ሺህ ነው የማገኘዋል። ግን ነው አለ እህቴን እየገደልኳት የማገኘው ነገር ይቅርብኝ ያለን አይደል? እውነት ነው የምናገር፣ ውሸት አይደለም። ተስፍሽም ገብቶ ሊናገር ይችላል። ኤርሚያስ ግን ዘመኑን ይቅርታ የሌለው ዘመኑን ሙሉ እኔ እንደ ኤርሚያስ አይነት ሰው በምድር ላይ በባይብል ውስጥ የለም፣ በዚህ ምድርም ላይ አልተፈጠረም። እውነት ነው። ጠማማ እንደሱ ክፉ ሰው በዘመን ይቻላል። በቃ ኦርቶዶክስም እኔ አሁንም ቢሆን ስለ ኦርቶዶክስ የሚያወራውን ነገር አልቀበለውም። መቼም ቢሆን አልቀበለውም። እዛ ጋር ተከራካሪ አይደለሁም ለኦርቶዶክስ። እውነትም መንገድም ኢየሱስ ነው። ግን እሱ በሚለው ነገር ግን አልቀበልም። መጀመሪያ ወንጌል ይስበካቸው፣ ኢየሱስ ጌታ እንደሆነ ይንገራቸው። ስለ ገድል አይደለም የሚነግረን፣ ስለ ገድል አይደለም የሚያስተምራቸው። መጀመሪያ በልጁ በኢየሱስ ክርስቶስ ያመነ የዘላለም ሕይወት አለው የሚለውን ነገር ይንገራቸው መጀመሪያ። በቃ አለቀ። ከዛ ውጭ መቶ ሌላውን መቶ ያውራ፣ እሱን አገባኝ። እኔ ስለሱም አገባኝም በመሰረቱ። አሁንም ቢሆን እኔ ምን ልማር ከኤርሚያስ? ዮኒ ማኛ ምን ይማር ከኤርሚያስ? ህዝቡ ምን ይማር ከኤርሚያስ? እየተንቀጠቀጠ አንድ ሰውን እንኳን አያናግርም። ሰው መናገር እሱ ጋር አይቻልም፣ ያስቆምሻል። አንደበትሽን አፍሽን መጥቶ ነው የሚያስቆሙ። አሁን ብገባ አፌ መጥቶ አስዋር አዋርዶኝ ነው አፌን ዘግቼ የምመለሰው። ምክንያቱም ሰው እንኳን እሱ ቤት ወጥቶ የሚናገር ሰው ማናገር የሚችል ሰው አይደለም። ሁሉም ሰው ይመሰክራል። አንተ ይላል፣ ሰውን ያሳምናል፣ ሰውን አጣሙ አይምሯቸውን ይመልሳል። አሁን ቁጭ ብለው ምን ሲሉ እንደሰሙ እንዳላችሁ እሷ ቸርች እንዳትሄዱ አይምጡ። እኔ ምን አገባኝ ቢመጡ ባይመጡ። ሰው ለራሱ ጥቅም እኮ ነው የሚመጣው አይደል እንዴ? ምንድነው የምጠቀምበት ጥቅም? የምጠቀመው ምናልባት አንድ ሰው ወደ ክርስቶስ ኢየሱስ ሳመጣ ጌታ ኢየሱስ ክርስቶስን ሳስገኝ አክሊላ፣ ሌላ ነገር አይደለም አይደል? ስለዚህ ያ ነው ትርፉ።
ግን ቁጭ ብሎ ዘመኑን ሙሉ ሰው ሲያማ እኔ ይኸው ማንም ሰው ይመስክርብኝ እና እስከሚያቀኝ ሰዓት ያውቃል። እዚህ እንትን ሀኒ የማይጣልን እኔ ስለ ሰው ወጥቼ ስናገር ሳወራ ተሰምቶ አይታወቅም። እኔ የምሰብከው ክርስቶስን ኢየሱስን ብቻ ነው። በቃ በስተቀረ የአንችን ውጤት ማንም ከእናንተ ኃጢአት ያለበት ቢኖር የመጀመሪያውን ድንጋይ አምጥቶ ይምታት ይውገራት ነው የተባለ። በቃ እኔ ኃጢአት ከሰራው እስቲ እሱ ጻድቅ ከሆነ መጥቶ ይናገር አይደለም። ኤርሚያስ በጣም ትልቅ ስህተት ትልቅ ጥፋት እያጠፋ ያለ ሰው በምድር ላይ ኤርሚያስ ነው። ንስሐ ሊገባ ሊመለስ እኔ ጌታ ምስክሬን ይሻለዋል ብዬ የምልበት ሰው ነው። ስለዚህ ወንጌልን አልሰበከም፣ ኢየሱስን አላሳየም። ነቢይትም ብርቱካንን ይኸው ስንት ዓመት ሙሉ ስንት ዓመት እኮ ነው የምነግራችሁ። አሁን እኮ በቃ ሲመረኝ ነው የመጣሁት። በቃ ስንት ዓመት ሙሉ ሲሰርባት ሲያዋጣት የኖረ ሰው ነው። ባህሩን አላስገባውም። አይ ችግር የለውም። አንቺ ፈለግሽውን አስገቢ አታስገቢ እሱን አይደለም። እኔ አንድ ነገር ብቻ ልናገር ዛሬ ያው ትንሽ ስሜታዊ ሆነሻል። አንዴ አክሊል አንዴ ይቅርታሽ፣ አንዴ ትንሽ ያው ስሜታዊ ስለሆንሽ ምንም ብትይ ዛሬ ምንም አልልሽም፣ ግን የራሴን ሀሳብ ልናገር። አልፈርድም ማለት ያው ስሜታዊ የሚያደርጉ ነገሮችን ስትሰሚ ስለነበረ ምንም ብትይ ያው እና ምን መሰለሽ አንዳንዴ መጠንቀቅ ያለብን ነገር ሰዎች ሲጎዱን እና የሆነ ልባችን የሚሰብር ነገር ሲናገሩ ወይ ሲያደርጉ አጠቃላይ የሰሩትን ያደረጉትን ሁሉንም ነገር ዲስሚስ ማድረግ የለብንም። እሱን መጠንቀቅ ያስፈልጋል። ለምን መሰለሽ ሁላችንም የራሳችን የሰራ ነው እንደሱ ሳናቀው እናደርጋለን። ስሜታዊ ስንጎዳ ዲስሚሲቭ እንሆናለን። አሁን እሱ እንደዛ አድርጎታል። ያንቺን አገልግሎት ዲስሚስ አድርጎታል። ገባሽ? በሱ ቤት ነው ዲስሚስ ያደረገው። ራሱ የራሱን አገልግሎት እግዚአብሔር ዲስሚስ ያደርግለት። የኔ ምንም የለም። አንድ ጊዜ ፍቀጅልኝና 5 ደቂቃ አልወስድም፣ የሆነች ነገር ላውራ። እንግዲህ በተፈጠረው ነገር ተናግሬያለሁ። ምንም እንደሆነ አላውቅም። ከእውነት ጋር መቆም ደስ ይለኛል በተፈጥሮ። እውነት ደግሞ እግዚአብሔር ጋር ብቻ ነው ያለው። ምን ልል ነው የምፈልገው? መሳፍንት ምዕራፍ 14 ላይ የእግዚአብሔር ቃልን አነብና የሆነ ነገር ብዬ እወርዳለሁ። እኔ መሳፍንት ምዕራፍ 14 ቁጥር ከ7 ጀምሮ ወይ ከ8 ጀምሮ አነብላችኋለሁ። የአንበሳውንም ሬሳ ያይ ዘንድ ከመንገድ ፈቀቅ አለ። ከላይ ላንብበው። ወርዶም ከሴቲቱ ጋር ተነጋገረ፣ እጅግም ደስ አሰኘችው። ከጥቂት ቀንም በኋላ ሊያገባት ተመለሰ። የአንበሳውንም ሬሳ ያይ ዘንድ ከመንገድ ፈቀቅ አለ። እነሆም በአንበሳው ሬሳ ውስጥ ንብ ሰፍሮበት ነበር፣ ማርም ነበረበት። በእጁም ወስዶ መንገድ ለመንገድ እየበላ ሄደ። ወደ አባቱና ወደ እናቱ መጣ፣ ማሩንም ሰጣቸው። እነርሱም በሉ። ማሩንም ከአንበሳው ሬሳ ውስጥ እንደወሰደ አልነገራቸውም። ይሄ የእግዚአብሔር ቃል ነው። እንግዲህ እናንተን ለመስበክ አይደለም እኔ ያለሁት፣ ከኔ በላይ ብዙ ነገር ልታውቁ ትችላላችሁ። ወንድሞቼ፣ እህቶቼ፣ ሁላችሁም እዚህ ያላችሁ ሶምሶም ያውቃል አታድርግ የተባለውን ገና ከእናቱ ማህፀን ጀምሮ እግዚአብሔር ቃል ገብቶበት በቃል ኪዳን የተገኘ ልጅ ነው። አትብላ፣ አታድርግ፣ ይሄ ነገር እንዳያገኘው ተብሎ ያደገ የመጣ ፍልስጤማውያንን ነፃ ያወጣል ተብሎ ከፍልስጤማውያን እጅ እስራኤሎችን ነፃ ያወጣል ተብሎ በእግዚአብሔር እጅ፣ በእግዚአብሔር ፍቃድ፣ በእግዚአብሔር ፕላን የመጣ ነው። ግን እዚህ ጋር ምን ሲያደርግ ታዩታላችሁ? አትንካ የተባለውን ነገር ነክቶ ለእናትና ለአባቱ ግን ሄዶ እነሱም እንዲበሉት ካደረገ በኋላ ከየት እንዳመጣው ግን አልነገራቸውም። እርም የሆነን ነገር ነው። አትብላ፣ ከሞተ አንበሳ ውስጥ የሞተ ነገር አትንካ ተብሎ ነበረ። ከዛ ውስጥ እንደመጣ ለነሱ አልነገራቸውም። ቢነግራቸው ኖሮ ምን ይሉት ነበረ?
ለምን እንደዚህ ያደረግክ ብለው ይወቅሱት ነበር። ሁላችንም እኔንም ጨምሮ ኃጢአታችንን በደንብ ነው የምናውቀው። ማንም እንዲነግረን አያስፈልግም። እንደብቃለን ለሰው እንጂ ሁላችንም እናውቀዋለን የምንሰራውን ኃጢአት። እልህ መገባባት አያስፈልግም። ከእግዚአብሔር ጋር መጨረስ በንስሐ ከዛም በኋላ ነገሩን ማስተካከል ትልቅ ብልህነት ነው። እኔ ወደ የእግዚአብሔር መንፈስ ይሄን ወደ እኔ ስላመጣው በዚህ መልኩ ልነግራችሁ ስለፈለግኩ እንጂ ከእናንተ የተሻልኩ ሰው ሆኜ አይደለም። እሱም ሆነ አንቺ ያልነገራችሁን ወይም ልትነግሩን የማትፈልጉት ነገር በውስጣችሁ ሊኖር ቢችል እንኳን ሳትነግሩን እኔ አንቺን በወገን እሱን መጥላቴ አይደለም፣ እሱን ብጠላ አንቺን መወገን አይደለም። እኛ ጋር እንደዚህ አይነት ነገር መምጣቱ ግን በጣም እንደ አንድ ደካማ ክርስቲያን ወይም ኢየሱስን እንደሚወድ እንደ አንድ ትንሽ አገልጋይ ያሳፍራል። በእኛ መሀል መኖሩ እኔ በጌታ ፍቅር የምለምናችሁ በፍቅር ፍቱትና ወንጌልን ቀጥሉ። ይሄንን ነው ምናገር። በጌታ ፍቅር ልለምናችሁ። በቃ ኢየሱስን ብቻ ማራመድ፣ ኢየሱስን ብቻ ማሳየት ምንልን። አዎ ብዙ ነገር ልታቂ ትችያለሽ፣ ብዙ ነገር ሊያቂ ይችላል። የሆነ ነገር ቢባል ምንም ማንም ደስ አይለውም። ምክንያቱም እሱን የሚወዱ ብዙ ሰዎች ሊኖሩ ይችላሉ፣ አንቺን የሚወዱ ብዙ ሰዎች ሊኖሩ ይችላሉ። በመሃል ኢየሱስ ክርስቶስ ተሸፈነ ማለት ነው። የሰራችሁትን ነገር ለእናትና ለአባቱ ሄዶ እንዳልተናገረ ሶምሶም አታደርግ የተባለውን ነገር አድርጋችኋል ማለት ነው። እናንተም እየፈረድኩባችሁ አይደለም። እኔ ለፍርድ አልተጠራሁም፣ እኔም ደካማ ነኝ። ነገር ግን ያንን ነገር ተዉትና በቃ ወደ እግዚአብሔር ተመልሳችሁ ይህንን ነገር ለአንዴና ለመጨረሻ ጊዜ እባካችሁን ፍቱት፣ እባካችሁን ፍቱት። ብዙ ያልዳኑ ወገኖች አሉ። እውነት እኔ ልመጻደቅባቸው አይደለም፣ ከልቤ ነው የማወራው። በቃ ተዉትና እርም የሆነውን ነገር አታድርጉ። ከዛ በኋላ ለእግዚአብሔር ሁሉን ነገር ሰጡትና በአዲስ መልክ መነሳት ይቻላል። ኢየሱስ ያድናል የሚለው ለዘላለም ይቀጥል። ተባረኩ። አመሰግናለሁ። ነቢይ ያው አቋርጦኝ ገባና፣ ግን ጥሩ ነገር ነው የተናገረው። ይህንኑ ልሽ የፈለግኩት የነበረው ይሄ ነገር መቀጠል የለበትም። ኤርሚያስም አይሆፕ ይሰማል። ይሄንን ነገር መቀጠል የለበትም በእውነት ምንም በፍጹም። እሱም አልጀገነም በዚህ አሁን ባደረገው ነገር። እንደዛ አስቦ ከሆነ እኔ እንደ ጀግና አላየሁት። አውጥቶ አሁን ሪከርድ አንቺን ያደረገበትን ማሰማቱ እንደዚህ እኔን አላረገኝ። የት እንዳመጣው ማለቅለት በኤም አሰርቶ ሊሆን ይችላል። ይሄ ራሱ ያስጠይቀዋል። እሱን ታዩ፣ አሁን እሱን ታዩ እና አላቅ በቃ የት እንዳመጣው ምንም ከየትም ይምጣ ከየትም ሮንግ ነው ያደረገው ነገር ትክክል አይደለም። ታግሻለሁ ነው የሚለው። ምን እንደታገሰም አላውቅም፣ እናንተ ናችሁ የምታውቁት። ግን ታውቀዋለሁ። እኔ እኮ ሲሰርበኝ ነው የማውቀው። ሶፊ ይሄን ልጅ እኮ እኔ አላውቀውም ሆነስትሊ። እኔ ሁልጊዜ ሲሰርበኝ ነው የማውቀው። ባህሩ መጥቶ ሁልጊዜ አሁን ባለፈው ጊዜ ባህሩ አሁንስ አበዛኸው እንዴ ተዋት እንጂ በቃ ምናምን ብሎ የዛሬ 6 ዓመት 6-7 ዓመት ከኮቪድ በፊት መጣና አንተም ተው አንቺም ተይ ብሎ በፌስ ምንድነው በዚህ ይባል ዋትሳፕ ወጥተን አብሮ አወራን ማለት ነው። ከዛ በኋላ ተውን ማለት ነው። ከዛ አሁን ተነሳ ዮኒ ተጠመቀ። እንደ እኔ እኮ ግራ የገባኝ ሰውን ወደ ጌታ ማምጣቴ ነው ምንድን ነው ኃጢአት የሆነብኝ? እኔ ግራ የገባኝ እኮ እሱ ነው። እኔ አሁን ምንም እኮ ያጠፋው ጥፋት እኮ የለብኝም። የፈለገውን የድሮውን ታሪክ አምጥቶ ያውራው፣ የአሁኑን የሚያወራ ምንድን ያጠፋው ጥፋት? ጥፋቴ ምንድን ነው? ምንድነው ጥፋቱ? ኢየሱስ ኤርሚያስን ማነው ይሄ ዮኒን ወደ ጌታ ስላመጣው ስለተጠመቀ ለምን ዮኒ ማኛ ጌታን ተቀበለ? ይሄ እኮ ነው ጥፋቱ። ሌላ እኮ ምንም እኮ ያደረግኩት ነገር። አሁንም ቢሆን እኮ ሰው እየተሳደበ ያለው ኤርሚያስም እያበደ ያለው ይሄ ነው። አንደኛ ውሸቱ ምን አለ እኔ ጋር የውሸቱን ገብቶ እንደዚህ አይነት ቦታ ላይ የቤቲ ወልዴ ባልና ፓስተር ታሪኩ የሚባል ሰውዬ ጋር እሱ ጋር እንዲማር አስደርጌ ነበረ። እሷ አይሆንም ብላይ ተጨቃጭቀን አለኝ። እንደሱ ውሸት ነው። አሁን ይሄ መንፈስ ቅዱስ ራሱ ይታዘበናል። አላለኝም፣ አላወራንም። ደውላልኝ አለ፣ አልደወልኩም። እሱ ነው ራሱ የደወለልኝ። የደወለበት ደግሞ አለ። ለዮኒም ልኬለታለሁ፣ ለአንዳንድ ወዳጆችም ልኬያለሁ፣ ለራሱ ለባህሩም ልኬለታለሁ። እና ያንን አየ።
በቃ ውሸት ነው። ከኔ ጋር እንደዚህ ንግግር አልተነጋገርንም እኔ እና እሱ። እሺ እሱ ደግሞ ዮኒ ማኛ ደግሞ ወጣና እኔ በእኔ ቤት ብርቱካን እጅ ነው ጌታ ነው የምቀበለው፣ የምጠመቀውን በእሷ እጅ ነው። ምክንያቱም እሷ ብዙ ዓመት እኔ ስትከታተለ ይኖራለች፣ ለልጆቼ ስጸልይ ይኖራለች። ስለዚህ እሷን ነው በእሷ ነው የምጠመቀው አለ። እሱ ሄዶ በእሷ እንዳትጠመቅ ማአት ነገር ብሎታል። ራሱ ዮኒ ራሱ ወጥቶ መናገር ይችላል። እኔ ይቅርብሽ ብዬ ነበር እስከ ዛሬም ያልነገርኩሽ አለኝ። እና ቶ በቃ አልፏል። ዮኒ ችግር የለም ወንዶች ነው እንዲያስጠምቁ የፈለግኩት አልኩት። በቃ እናንተና እንደዚህ እሺ ወንዶች አዘጋጃለሁ እንዲያስጠምቁ አልኩት። እግዚአብሔር ግን የወንድ የሴት አምላክ አይደለም፣ የሁላችንም አምላክ ነው። ዮኒ ወደ ጌታ መጣ፣ ተጠመቀ፣ ጌታ ኢየሱስን ይሰብክ ጀመረ። ስንት ጊዜ ሙሉ ነው የሰበከው ጌታ። ከዛ እነ ኤርሚያስ አላስቀምጣሉት ልጁን የሚያዩት የሚማረው ከነሱ ስድብ ነው። የሚማረው የማይሆን ህይወት ነው። የሚሰማው ሌላ ታሪክ ነው። ከዚህ ውጭ እኔ ያጠፋሁት ጥፋት ምንድን ነው? ጌታን ያስቀበልኩት ወደ ጌታን ያመጣሁት ዛሬ ድረስ እያበደ እንትን የሚለው የሚሳደበው ይህን ሁሉ ሰዎች ሰብስቦ ቸርቿ እንዳትሄዱ። ማንም ሰው ቸርቻ ለመምጣት ይችላል። አያገባኝም። ምን አገባኝ እኔ የሚቀልቀል የፈለገ ሰው መጽናናት የፈለገ መፈወስ የፈለገ ሰው ይምጣ። እዚህ እንኳን አሁን በመምጣቴ ስንት ሰው ከአጋንንት ስራት ነፃ ወጥተዋል። ስንት ሰው ተፈውሰዋል። ስንት ሰው ተጽናንተዋል። ጉባኤ ውስጥ እንኳን የሚመጡ ሰዎች ምስክር ናቸው። ገንዘብ እንኳን እኔ አሁን ገንዘብ ስለሚል ብጠይቅም ደግሞ ምንም ፕሮብሌም አይደለም። ግን እንደሱም አይደለም፣ እንደሱም ራሱ የለም። ራሱም ማለት ነው ጽድቄን አይደለም ማወራው፣ እውነት ነው ማወራው። ክርስቶስ ስላለ ማለት ነው መካከላችን። ስለዚህ ወንድማችን ኤርሚያስ እየተነሳ ጠዋትና ማታ አሁን እኮ የሚታወቅ ሰው አይሆን ኖሮ አላወራለትም ነበር። በቃ ግን ሰዎች ሰብስቦ ከጠዋት እስከ ማታ ታገስኩት፣ አልናገርም አልኩኝ። በቃ እሱ ለሱም አላወራም ብዬ ታውኩት። እሺ እንዳትናገሪ መልስ እንዳሰጩ ኤርሚያስ እንዲያለ ነው ተባልኩ። ባይነግሩ ይኖሩ አልሰማም ነበር። ሆነስትሊ እኔ ስለነገሩኝም እኔ የሰማሁት ቲክቶክ ላይ ነው ያልገባ ጊዜውም የለኝም። ቲክቶክ ላይ ቁጭ ከምል እኮ ጂሜን እጄ ሰርቼ ብመጣ እኮ ለእኔ በጣም ደስ የሚለኝ። እንዴ ሌላው ጸልያለሁ ከፍል ጂሜን ሰርቼ ቢሮ ሄጄ ጨርሼ እመጣለሁ። አለቀ። እኔ ቲክቶክ ላይ ምን አደርጋለሁ 48 ሰዓት? እንደሱ አይደለሁም እኔ 48 ሰዓት ቲክቶክ ላይ አልቀመጥም። ስለዚህ ዮኒ ማኛ ጌታን ስለተቀበለ ብቻ ነው፣ ወንጌል ስለተሰበከ ነው እንጂ እንዲህ አናዶት እንደዚህ የሚለው ሌላ ምንም ማነው ስሙን ኤርሚያስን ያናገርኩት የተገናኘንበት መንገድ የለም። አክብሬ ኤርሚዬ እንዴት ነህ? ደህና ነህ? እኮ ደህና ነኝ። እንደ እሱ እኮ እውነተኛ ነብይ ነሽ ብሎ የተናገረኝን ማስረጃ አለኝ እኔ ላቀርብ እችላለሁ። የራሱ ጄል ያለ እውነተኛ ነብይ ከቲቪ ጆሻን ጋር አይቼሽ አንቺን ማግኘት ብሎ እኮ ስንት ነገር እኮ ያለ ልጅ ኤርሚያስ ማለት ዛሬ ደግሞ ተገልብጦ አለ። እኔ ራሱን አቅርቤለታል። ዛሬ ተገልብጦ ሌላ ታሪክ ነው። ቸርቿ እንዳትሄዱ፣ ግብረ አበሮቹን ሰብስቡ፣ እንደዚህ እንዳታደርጉ፣ እንደዚህ እንዳትሆኑ ብሎ ማውራቱ ለምን ተፈለገ? እንዴት ተነሳ ይሄ ነገር ግን? በምን መጣን? መጀመሪያው ነው እንዴት እንደዛ አለ? ምኑ? አይ ሰሞኑን መጀመሪያ እንግዲህ ሲነሳ አይ ቲንክ እሱ ወሬ የመጣው ነው። አዎ እሱ ለምን ጀመረው ማለት ነው። አሁን እሱ ስላንቺ አላውቅም። ገብቶ ስለ ዮኒ ነው የሚያወራው። በሱ ምክንያት ነው። በዮኒ ምክንያት እኮ ነው እንጂ እኮ ከዛ እኮ ተገናኝተን አይደለም። በዮኒ አንቺ ምን አደረግሽ? በቃ ዮኒ አሁን እኮ እሱ የተናደደው እኮ ሶፊ ምንም አድርጌው እኮ አይደለም። ዮኒ ለምን ወደ ጌታ መጣችሁ? እሷ ስላስጠመቀችው እሷ ስላስተማረችው ነው ዮኒ እንዲህ የሆነው እኮ ነው። አሁን እኮ ነገሩ እኮ ዮኒ ነው። ደግሞ እኮ ይኸውልሽ እኔ አሁን አልፈልግም ፕሮቴስታንት አይደለሁም። በቃ ከዚህ በኋላ ኦርቶዶክስ ነኝ ብል እኔን ያስተማረኝ ፓስተር ሚኪ ነው። ፓስተር ሚኪ በቃ ሊወገር ነው ማለት ነው። እንደዛ ባደርግ በቃ እሱ ነው በቃ ታንኪዩ። ይሄ ነው አሁን እኮ አልኩሽ እኮ እኔም አሁን ለምሳሌ ሁሌ ይቅርታ ስሙ ማርሰል ቲቪ ማነው ማርሰል? አዎ ዮናታን እሱ አሁን ዮናታን ማአት ሰዎች ወደ ጌታ ልጆች ወጣቶች አምጥቷል አይደል? አዎ የጸኑዋሉ ያልጸኑዋሉ። ተጠያቂው ማን ነው? እሱ ሊሆን ነው እንዴ? አይደለም እና እንደዛ ከሆነማ እንደ ወንጌልንም መስበክ ሊያስፈራ ነው እንጂ እንደ ቢመለሱብኝ ደግሞ እኔ እወቀሳለሁ ብዬ ላልሰብክ ነው እንዴ?
ዴሞስም አለ ይሄንን ዓለም ወዶ ሄዷል አለ። ከጳውሎስ እኮ ነው የተለየው። ያው ከዚህ ትልቅ ከተባለ ከእግዚአብሔር ሰው ተለይቶ ሄዷል ይላል እኮ። ዮኒ እኮ ተለይቶ አልሄደም እኮ። እኔና ዮኒ እኮ አገኘዋለሁ፣ ተውለዋለሁ፣ እንጸልያለን፣ እረፍለዋለሁ። ምንም እኮ እኔ አሁን እኮ ዮኒ እናትነቴን እኔ በታሪክ በተአምር አልሰርዘውም። ዞሮ ዞሮ ከዚህ ውጭ ግን ያደረግኩት ኃጢአት፣ የሰራሁት በደል፣ ያደረግኩት ነገር የለም። ምንም ያደረግኩት ነገር የለም። ጌታ በሚያውቀው ይሄ ሁሉ አሁን ኤርሚያስ ተነስቶ እንደዛ የሚለው እንደዛ የሚጮኸው አሁን እያበደ ቸርቹ አትሂዱ። እኔ ድሮም እነንትና ቸርች ለመወደድ ብሎ ነው እነ ፓስተር ቸሌ ቸርች እነንትና ቸርች ብያለሁኝ አለ። የኔን ቸርች ከሆነ ማፍረስ የለመደው የእግዚአብሔርን ቤት የሚያፈርሱ ራሳቸው ይፈርሳሉ ነው የሚለው መጽሐፍ ቅዱስ ነው የሚለው። ጌታ ኢየሱስ ነው ያለው። ይሄ እግዚአብሔርን ቤት የሚያፈርስ ሰው ራሱ ነው የሚፈርሰው። እኔ አገባኝ። እኔ እግዚአብሔርን ቤት ቢያፈርስ ያፍርሰው፣ ቢቀመጥ አሁን ይሄ ነገር ሊቆም ይገባል። በይፋ ሞጥቼ ከፈለኩ ኦርቶዶክስ መሆን ይችላለሁ እኮ። ኦርቶዶክስስ በሆን ምን አገባው? እሱ የሆኒ ብቻ አይደለም። እኔስ ወደ ኦርቶዶክስነቴ ብመለስስ ማን ያገባዋል? እኔ ክርስቶስን እኮ ኦርቶዶክስ ቤት አላጣውም እኮ ከሄድኩኝ። መብትሽ ነው ከፈለግሽ። ማን ይከለክልሻል? በፈቃድሽ አይደለ? ወንጌላውያን የፈለገው አይደለም። ይሄንን ነገር ነው ደግሞ ልንገርሽ አንድ ነገር። እዛው ሰብስቧቸው ከሚያወራቸው ሰዎች ምንም ድክም ያልኩ ደካማም ልሁን በቃ የፈለገ ልሁን ማለት ነው። በእኔ እጅ ዕውር አልበራም፣ ሽባ አልተነሳም፣ የማይወልዱ ሰዎች አልወለዱ። ውሸት ነው እሱ። ሰዎች ፕሮፌሲ አልመጣላቸውም። እንኳን አልሰማንም። አክሊል አልነበርክም አንተ 5 ኪሎ ልጅ በምጥ ወለድኩኝ ብላ እዚሁ አልመሰከርንም። ሌላ ልጇ የሞተባት አሁን በዚህ ሰሞን ውስጥ ልጇ የሞተባት ልጅሽን ተይው። አሁን እግዚአብሔር በዚሁ ዓመት ሰው ሁሉ መነጋገር ያደርግሻል። እንዴት መልሳ ልጅ ወለደች እስከምትባይ ድረስ እግዚአብሔር ክብሩን ይገልጣል ብዬ መልእክት አመጣሁላት። ጌታ ምስክር ወልዳየው ምስክርች አክሊልም ፊታሉ ማአት ሺህ ሰዎች ምስክር ነበሩ ያዩ ሰዎች በአጠቃላይ። ስለዚህ መሳደቡን ይሄንን ነገር እግዚአብሔር እንዳልሰራ መቆጠሩ ለምን ተፈለገ? ለምንድን ነው ማቅለል የተፈለገው? ለምንድን ነው እግዚአብሔር እንዳይሰራ የሚያደርገው? ኤርሚያስ የእግዚአብሔርን እጅ ለምንድን ነው እንዳትሰራ የሚከለክለው? በኔሴ ተጽናኑ፣ በኔሴ ዳኑ። እስቲ አሁን እሱ መጥቶ አሁን እንደዚህ ሰብስቦ ፍሩት ሲሸጥ አይቻለሁ አለ። ፍሩት ሲሸጥ እኔ ፍሩቱን ገንዘብ እቀበል ነበር አለ። በነገታ ኢየሱስ እኔ እውነት እኔ ሰው አንድ ጥያቄ አለኝ ላንቺ ነው። አሁን በቅርብ ጊዜ የተሸጠ ነገር አለ ቸርች ውስጥ አንቺ ምትመሪው ቸርች? እኔ ምን ቦጣኝ? እኔ አንድም ቀን ሽጬ አላውቅም። መንፈስ ቅዱስ ምስክር ነው። ሰማይ እኮ ምስክር እኮ ነው እንዴ። ብሸጥም እኮ ችግር የለም። እኔ ብሸጥ ራሱ አሁን ከዚህ በኋላ የሚሸጥ ነገርም ካለ እሸጣለሁ፣ የሚገዛኝ ሰው ካገኘው። አሜሪካን ሀገር እኮ ነፃ የሚባል ነገር እኮ የለም። ውሃም እኮ ነፃም አይደለም። ግን ተሽጦ አይታወቅም፣ ሸጬም አላቅም። በቃ ውሸት ነው። አሁን ፍሩት እየተሸጠ አለ ገንዘቡን የምቀበለው እኔ ነበርኩኝ። ይሄ ትልቅ ውሸት ነው። በውሸት አዘጋጅቶ ሰዎቹ አንዳንዴ ምን አለ መሰለሽ ሰዎች እንግዲህ ምድር ላይ አውርጂውና ይህን ነገር ሁለቱ በአካል ተገናኝተው በቃ ይቅር የሚያወርዱበትን ነገር ምድር ላይ ቢፈታ ነው የሚሻለው። እዚህ ጋር አየር ላይ ቢወራ ማለት ጥሩም አይደለም። ችግር የለውም። የውስጧን ታወራዋለህ። እሱ እኮ ወጥቶ እያወራ እኮ ነው። አሁን ለምን እንደሆነ ታውቃለህ? እሱ ወጥቶ ቁጭ ብሎ የእሷ እኔ የምን ጉዳለኝ? እኔ አንደኛ አሁን ባገለግልም ባላገለግልም ምንም ችግር የለብኝም። እኔ አንደኛ እኔ ትልቅ ሰው እኮ ነኝ፣ ልጅ አይደለሁም አይደለ? በእርግጥ እሱ ታላቂ ሊሆን ይችላል። እኔ አሁን እኮ 40 ምናምን ዓመቴ እኮ ነው። ቀልድ እኮ አይደለም እኮ እንዴ! ይቀለዳል እንዴ? እና ደግሞ እኔ እኮ ልንገርህ ትላልቅ ልጆች ወልጃለሁ እኮ አይደለ እንዴ? ልጆቼ እኮ ኩዮቼ ናቸው ገባሉ እነሱ። እኔ ከኔ ጋር ራሱ ቁጭ ብሎ እሱ ማውራትም ራሱ እንዲህም አይነትም ደረጃ የምዳረስበትም ራሱ እንደዚህ እንኳን ወጥቼ እንኳን ማውራትም አልነበረብኝም ሲጀመርም ማለት ነው። ሆነስትሊ ነው የምነግርህ። እኔ ሲጀመርም አልገባም ታውቃለህ። እኔ ቲክቶኩንም አልፈልገውም እኮ ምኑንም አልፈልገው ሚዲያውን። ግን ውሸት ሲዋሽ ነው። ለዚህ ነው እኮ እሱ በአደባባይ ስለዋሸ ነው ማወራው ያለሁት። ለምን ይዋሻል?
ለምንድነው የሚዋሸው? ወጥቶ ብር ለመሰብሰብ ፈንድ ሊደረግለት እንደሆነ አውቃለሁ። ይሄ ሊደረግለት ስለሆነ እሱ ፈንድ የሚያሰበስበው ሁል ቀን ነቢት ብርቱካንን ስም ጠርቶ ነው። ሆይ ለምን በቃ እሱም ማስደረግ ይችላል። እኔን ግን ስም መጥራት አይችልም ነው። በቃ የኔን ስም እንዲጠራ አልችልም። አሁን ባለፈው እንኳን ኤድሞን ነው ምናምን የሚባል ሰውዬ ጋር ሲያወሩ ምስክር እኮ ነው። ሰውዬው እንዴት ያውራ እንዴት ይናገር? በቃ አፉን አስይዞት አስወጣው። ማንንም ሰው አያሸንፈው እና ውሸት ነው። የት ነው እኔ ፍሩት አረ ውሸት ነው፣ ግፍ ነው። ራሱ እግዚአብሔር እንኳን ይፈርዳል። አንዳንድ ጊዜ የሰው ስም ለማጥፋት ብሎ ያንንሃልክ ዮኒን ከጠላው ዮኒን ጠልቶታል። በቃ አለቀ። ዮኒን ከጠላው ጠላው ነው። ዮኒን ስም አለማንሳት፣ የኔንም ስም አለማንሳት። ዮኒን ግን እኔ ፎሬቨር እከተለዋለሁ። ዮኒን አልተወውም፣ እጸልይለታለሁ። አሁንም ደግሞ ይመጣል እኔ ጋር በቅርብ ቀን ሜሪላንድም ይመጣል። በነገራችን ልጄ ከአንዷ ልጄ አንዱ ወንድ ልጄ ነው። እሱ ደግሞ ለእኔ ማለት ነው በቃ እግዚአብሔር የሰጠኝ ነው። ከጌታ የተቀበልኩት ልጅ ነው። ምንም ያደረገው ነገር የለም። በራሱ ድንበር ላይ ነው የሚበረው። በራሱ ነገር ላይ ነው የሚሄደው። ምን አስገባው እኛ መሀል? ምን አስመጣው እኛ ጋር? ጀስት ቤት ከፍቶ ነቢት ብርቱካን እንደዚህ ተፈጠረች፣ እንደዚህ ሆነች፣ እንደዚህ ተደረገች፣ እንደዚህ ያለች በኤአይ አቀነባብሮ አውጥቶ ማውራት አልሰማውም። እኔም ደግሞ እሱን ማለት ነው አልሰማውም በፍጹም። ስለዚህ አርፎ ይቀመጥ ከሆነ አርፎ ይቀመጥ። በቃ እሱም በቤት ሁላችንም በቤታችን ነው መሆን ያለ። እኔ አሁን አንድ ነገር በክርስቶስ ፍቅር ልለምንሽ። አሁን ነገ እገባለሁ ዮኒ ጋ ብለሻል። አዎ ስሜታዊ ስለሆንሽ እንደዛ ብታደርጊም አይፈረድም። ግን ከዚህ በኋላ አትግቢ እዛ ሚዲያ ላይ ምንም በቃ መመላለስ አያስፈልግም። ከሱ ጋራ ከተቻለ ቀጥታ ተደዋውላችሁ ብታወሩ እኔ እሱን ወዳጆች አናግራቸዋለሁ እና በስልክ እንደዚህ በአደባባይ አይደለም፣ በስልክ ለብቻችሁ ብትነጋገሩ ደስ ይለኛል። ካስፈለገ ነገር አለች። ስለዚህ ዋናው ነገር ይህንን ነገር ከናንተ ከሁለታችሁም አይመጥንምና በይቅርታ ፍቱት ነው። ኃጢአቱን የሚሰውር አይለማም፣ የሚናዘዝባት የሚተዋት ግን ምሕረትን ያገኛል። ስለዚህ ተዉትን። እና በጌታ ፍቅር እኔም የምንጠይቀሽ ሶፊም ሰው በመሃላችሁ አድርጋችሁ ለዘላለም ዝጉት። ግድ የለሽም። ይሄ ነው የሚያዋጣው፣ ግዴታ ነው። አዎ ይሄን እንደዛ አድርጉና ተውት። በቃ አሁን ምን አለ ስለ ወንጌል ብንሰባበቅ ሌላ ነገር ብና ያንን አድርጉ። ተባረኪ ፕሮፌት ብርቱካን ስላስገባች አኪ እኔ በጣም ሪስፔክት ማድረግ ወንድሜ ነህ። ኢየሱስ ጌታ ነው። እውነቱን ለመናገር ከዮኒ ጋር ገብቼ ምንም አልለውም። ምን ቦጣይ ብዬ ዮኒዬ ራሱ ሙሉ ሰው ነው፣ በቂ ነው። ግን ያው ዞሮ ዞሮ ይሄ ሁሉ ዱላ የወረደብኝ እሱን ወደ ጌታ በማምጣት ነው። እረፍ ብዬ ነበር፣ ስሜም አርፎ ነበረ። አሁን በቃ በኤአይም በምንም እያሰሩት ማስጮህ ጀምሯል። እሱን እንግዲህ እግዚአብሔር ከእሱ ጋር ያወራርደው፣ ከራሱ ጋር ይወራረድ እና ተባረክ ሁልኝና እዚህ ስር ኮሜንት የምታደርጉ አንዳንዶቻችሁ እና ልጅ ቢወልዱ ለአንቺ ክብር ነው ወይ እና እንደዚህ ነው ወይ ስለ ራስሽ እንትን ነው ወይ እንደዚህ የምትሉ የሚያሸማቅቅ አይነት ንግግር የምትናገሩ
አካላዊ ጥቃት ማድረግ እጅግ ከፍተኛ ወንጀል ነው። አሜሪካን ሀገር ብትመጡ አካላዊ ብቻ ሳይሆን የስሜት ጉዳት ማድረስ ራሱ ቨርባል አቢዩዝ የሚባል አለ። ግዴታ ሰው በሽጉጥ ስለምታችሁት ወይ በዱላ ስለደበደባችሁት አይደለም ወንጀለኛ የምትባሉት። ቨርባል አቢዩዝ፣ የቃላት አቢዩዝ የሚባል በህግ የሚያስጠይቅ ትልቅ ወንጀል ነው። ስሜትን መጉዳት፣ የሰውን ስሜት መናገር፣ ማዋረድ፣ ማናናቅ ወንጀል ነው። ከኃጢአትም ያለፈ ወንጀል ነው እና ምናልባት እንደው አዋቂነት መስሏችሁ ከሆነ ተው፣ ይቅርባችሁ። ደግሞ እቺ ሴት እውነት ለመናገር እንደ ማንኛውም ሰው ማንኛውም አገልጋይ ስህተት ሊገኝባት ይችላል። እኔ ፐርፌክት ናት ብዬ ለእሷ ጥብቅና ልቆም አይደለም እዚህ ጋር ያለሁት። አምሹር 100% ትሳሳታለች፣ ሁላችንም እንደምንሳሳተው። ግን እግዚአብሔር ግን ሲጠቀምባት አይቻለሁ። እግዚአብሔር ክብሩን ሲገልጥባት አይቻለሁ ስታገለግል። ኢየሱስን ትወዳለች፣ የዋህ ናት፣ በጣም ንጹህ ልብ ያላት፣ ስለ ሰው አንድም ቀን ብላ ክፉ ነገር ስትናገር ማልሰማት፣ ሰዎችን ኤንካሬጅ ከማድረግ፣ ሰዎችን ከማበረታታት፣ ሊፍታፕ ከማድረግ፣ በጎ ነገር ለሰው ሁሉ ከመመኘት ውጭ ማንንም ሰው ኢሹ አድርጋ ስትናገር ሰምቻት አላውቅምና እሷን ማዋረድ ለእናንተ ክብር አያመጣም። ምንም እንደው ስህተት እንኳን የመሰላችሁ ጥፋት የሆነ ነገር እንኳን ብታዩ በዚህ መልኩ አይደለም የምትታረመውም የሚናገራት። እግዚአብሔር ያደረበትን እግዚአብሔር ጸጋውን ያሳረፈበትን ሰው በማክበር ነው እኛ የምንከብረው። ተባረኩ። ወዳችኋለሁ ሁላችሁንም። ነብይት ደግሞ ያው መቼስ እንደተስማማሽ ተስፋ እናደርጋለንና በውስጥ ተነጋግረን ወደ ሰላም ወደ ፍቅር መምጣት አለብን። ምሳሌነትም አይኖረውም ይሄ ሽኩቻ፣ ዝም ብሎ እዛም እንትን ማለት እሷ እንደዚህ ብላ እንደዚህ ብሎ ምናምን ጥሩ ምሳሌነት የለውም። እግዚአብሔርም አይከብርም በዚህ ውስጥና በቃ በውስጥ ተነጋግረን ከነባህርሽ ጋር ተነጋግራችሁ እርቅ መውረድ አለበት፣ ሰላም መውረድ አለበት። የምትመካከሩትም ነገር ካለ በውስጥ ትመካከራላችሁ እንጂ እንደዚህ በአደባባይ አይደለም። እንትን ማለት አቃተኝ። አይዞሽ የኔ እናት። አሁን አጠገብሽ ብኖር አቅፍሽ ነበር። አይ ላቭ ዩ ሶ ማች። አይ ነው ስሜትሽ እንደተጎዳ ስላወቅኩ ነው የገባሁት እንጂ እነዚህ ቲክቶክ እኮ አልወድም እኔ ታውቂያለሽ። በጣም ነው የሚደብረኝ እንደዚህ ገብቶ ማውራት ራሱ። ግን ውስጥሽ እንደተጎዳ ስላወቅኩ ነው የገባሁት። አይዞሽ የኔ እናት፣ አይዞሽ። የምታገለግዪው የምትጠሪው አምላክሽ ሩሩ ነው። ብዙዎችን ያጽናናሽ ሰው ነሽ እና አንቺንም እግዚአብሔር ደግሞ ያጽናናሻል። ብዙዎችን ባጽናናሽበት ማጽናናት እግዚአብሔርን ደግሞ አንቺን ደግሞ ያጽናናሻል። እግዚአብሔር አይዞሽ። ሴት ልጅ በተለይ እንዲህ ስታዝን ስሜቷ ሲጎዳ በጣም ነው የማዝነው። ወንዶች ወንድሞቻችን አገልጋዮች የምትሉ ሴቶች እህቶቻችሁን ፕሮቴክት አድርጉ፣ እቅፍ አድርጉ፣ አይዞሽ በሉ። ስህተት ስታዩ በውስጥ ደውላችሁ በጨዋነት ምከሩ። እህቶቻችሁን ማዋረድ ለእናንተ ክብር አይደለም። መስበር፣ ማሳዘን፣ ጀግንነት ልትሸልሉ ትችላላችሁ። ወጣችሁ ጀግንነት ሊሰማችሁ ይችላል። ግን እመኑኝ ጀግኖች አይደላችሁ።